አይ ጋይሶች የዝሚ ከምን ከአሜሪካን ቻናል ወልካም ቱ ማይ ቻናል ጋይሶች እንዴት ናችሁ? ሰላም ናችሁ? አንዴ ከዛሬ እንዴት ሳልነግራችሁ እንደቆዩ ልነግራችሁ አልችልም ባዲ ማለት ነው። በጣም ትኩስ መረጃ አለኝ ባዲ ማለት ነው። ለምን ከቨን ማለት ይሄ እዚህ ታቱ ስንነቀስ ለምን 12 ምናምን ነገር አስፈለገ ካላችሁ ማለት ራሱ 12 ነው ማለት ይሄ ምንም አያስፈልግም ነበር። ለምን መሰላችሁ? አሁን ከይ ምናምን ነገር እንደዚህ ሲጠቀም ማለት ነው ከይ ስለ የቅዱስ ሚካኤል እንትን ይመጣ እና ከይ ማለት ነው። አሁን ደግሞ መስቀል አወጣ እንደዚህ ከይ ምናምን ነገር ሲጠቀም ማለት ነው ከረን ምናምን ነገር እያሉ ማለት ነው በማህፀኔ ላይ ገጥ ያረጉኛል። ገጥ ያረጋቸውና መኪና አለም ማለት ነው። ከዛ ማለት ነው ማለት ወረቀት ላይ ስለሌለ ማለት ነው ናሽናሊቲ ላይ ስለሌለ ማለት ነው። እና ይሄ ሁሉ ነገር የተጻፈው አያችሁ እዚህ ማለት ነው ደሴም ነው ያለው ኢን ማይ አይዲ እና እዚህ ደሴም ነው ያለው እና ከጃም መጀመሪያ ስገባ ማለት ነው ትክክለኛ ነገር ምናምን ነገር ብሎኝ ማለት ነው። ከዛ እንደሚያደርግ ምናምን ነገር እያስመሰለ ከዛ ስነግረው ማለት ነው መጀመሪያ ኢትዮጵያ ያደረገና ለአንድ ቀን ማለት ነው መጀመሪያ ዩቲዩብ ላይ ስለጥላችሁ ግሪን አድርጌ ነበረ ከነጃከት ማለት ነው። ያኔ ኢትዮጵያ አድርጎ ነበረ። ከዛ ከእንደገና ማለት ነው ቀየረው ማለት ነው። እዛ ቤግ ዴል ባደይ ማለት ነው። እኔ አይደንቲቲ ነው የምፈልገው። ከዛ በኋላ ሁሉም ነገር ማስተካከል እችላለሁ። ካልተስተካከለም የራስ ጉዳይ ባደረገ ግን በጣም ምንም ነገር መስራት ነው ያቃተኝና በጣም እንትን የከበደኝ ማለት ነው። ከዛ አያችሁ ሌላው ይቅርና ለጤናዬ በጣም ሶፋኒ ነኝ ማለት ነው። ኔዘርላንድ ላይ ይሄንን ያህል ጤንነት ላገኝ ማለት ዘበት ነው። ለምን እንደሆነ ታውቁታላችሁ? ካቺ ከኤሮፕ ልጅ ጋር ሄጅ ያልነበረ እዛ ያቺ ተቀበላኛል ነበር በዛ ምክንያት ማለት ነው። ከነሱ ጋር የረገጥኩት መሬት በቃ እሳት ገሃነም እሳት ነው የምትሆንብኝ ማለት ነው። በተለይ ማለት ነው አሊቴና ዋዲው ማለት ነው ባይወዱኝም ያውቁኛል ዋዲው ማለት ነው። በተለይ መሀከል ላይ ያሉ ሴቶቹ በጣም ነው የሚያውቁኝ ዋዲው ማለት ነው። በተለይ ከወንዶቹ በላይ በጣም ነው የሚያውቁኝ ዋዲው ማለት ነው። ያው አንዳንዶቹ ጋር በጣም ተቀራኒ ነን ግን በጣም ያውቁኛል ማለት ነው። እና ማለት ነው ደግሞ በጣም እንትን እንደዚህ ደግሞ አልቴና ላይ ያሉት እኮ አልቴና ልጆች እኮ አይደሉም ባዲ ማለት ነው። ሌላ ቦታ ናቸው። አልቴና አካባቢ ላይ ማለት ነው እዛ አያታቸው እዛ የሆኑት 2-3 ቤት ቢበዛ ነው ባዲ 3 ቤት ናቸው። 3 ፋሚሊ ናቸው። እና በቃ ማስመሰላቸው ውሸታቸው በቃ የኔ ስቃይ ለማባዛት ነው ባዲ ማለት ነው። ሰው ቅናት ማለት ነው። ሰይጣን ቅናታም ነው ባዲ ማለት ነው። ሰይጣኖች ናቸው ባዲ። ኦ ማይ ጋድ የኔ ጥፍት እንዴት ነው ይሆን? ቀደም ሽት ወንዶች አይደላችሁ አይደል? ችግር የለም ወንዶችም ምን ትሆናላችሁ? እያያችሁት ውል የለ እንደ ቂጥ ቤት ምናምን ጡት ምናምን ነገር ማለት ነው። ማለት ፍሪ ቪዲዮ ላይ ማለት ነው የኔ ቪዲዮ ሳይሆን ሌላ እና ማለት ነው ለነገራችሁ የፈለግኩት ትኩስ መረጃ አለኝ ባይዘው ማለት ነው። ትኩስ ማለት ነው እና ከዛ ከምንም በላይ የተዘቀዩት ምንድን ነው መሰላችሁ? እውነቴን ነው የምላችሁ ሌላ ብሄር እንኳን እንደዛ አይቀናም ባዲ ማለት ነው። ኤርትራና ኢሮብ ያላቸው ቅናት በተለይ ማለት ነው። አንዳንድ አካባቢ እኮ ደህና ናቸው ከኢሮብ ባዲ ማለት ነው። ማለት ይሄን አካባቢ የነበሩ ሰዎች ወንዶችም ሴቶችም ብዙ ኤርትራ ብለሻል፣ ትግሬ ያናግረሻል፣ ምናምን አናግረሻል ምናምን ነገር አይወዱም ባዲ ማለት ነው። እንዲሁም አይወዱም። እኔ ጓደኛዬ የነበረችው በቃ ላይ ግን ምናምን አያት ምናምን አለ አይደል? አያት ምናምን ነገር እንደዛ ነገር ናትና የምታደርገው ሌላ የምትለው ሌላ ብሽቅ ነገር ናት። ግን እሷም ደህና ናት። ሌሎቹ ግን ወይኔ ፈጣሪ ያለም ገና ሳያውቁሽ ማለት ነው። ገና ሳያውቁሽ በነገር ነው የሚቀበልሽ። ከዛ ማለት ነው ለካ ለምንድን ነው እኔ ከኤርትራ ጋር ምናምን ነገር ስራም አልሆነው ምናምን ነገር እያልኩኝ ማለት ነው ከሴቶቹ ጋር ማለት የሆነች ሴትዮዋ መትታኝ ማለት ነው። ይሄን ኤርትራ ሴቶች አልወድ ምናምን ነገር ስትል ጊዜ ማለት ነው
እየመተተችኝ እንዳለ ማለት ነው ገባኝ ማለት ነው። አንቺ ማርታ የተባለችው አዲስ አበባ ላይ ምናምን ነገር ያልኳችሁ ማለት ነው። በቃ ከሴቶች ጋር የማያስማማ ነገር ለምንድነው ታውቁታላችሁ? መተተችኝና እኔ ደግሞ አይ ጊቭ አፕ ባይ ዘ ዌይ ማለት ነው። እኔ በፊት ራሴን አውቃለሁ ከሴቶቹ ጋር በጣም ነው የምስማማው እና ከዛ መተተችኝና ከዛ ማለት ነው በ2014 ነበረ ማለት ነው። ከዛ በቃ ምንም ነገር ላይክ አለመስማማት አለ፣ ግን ይሄን ያህል አይሆንም፣ እዛን ያህል አይደለም። ከዛ ማለት ነው በሚቀጥለው ደግሞ ማለት ያን ያህል አልተሳካም ነበረ። ቀስ በቀስ ግን ጀስት ሞር ሆነ ማለት ነው። ከዛ ማለት ነው ብቻ ከዛ ማለት ነው እንደዛ ሆነና እዚህ አውሮፓ ከመጣሁኝ በኋላ ደግሞ በቃ ወይ ኤርትራ መምረጥ አለብኝ ወይ እነርሱን መምረጥ አለብኝ። አንድ ላይ አልሆን ያለኝ ባይ ማለት ነው። እነዚህ ኤርትራውያኖች የሚሉትን ሰዎች ማለት ነው ኤርትራ በጣም ነው የሚጠሉት፣ ችግራቸው ማለት ነው። አሁን እንዳትሸወዱ ማለት ነው። አንዳንድ ኤርትራ ምናምን ነገር እያለ የሚመጡት ውስጣቸው ውጫቸው ሌላ ነው። ኤርትራ አይወዱም፣ ለምን እንደሆነ አላውቅም ባይ ማለት ነው። አሁን ኤርትራ ካልሻቸው የእውነት ኤርትራ መስለሻቸው የሆነ ነገር ያደርጉሻል ማለት ነው። እነርሱ ራሳቸው ኤርትራ ያሉ ኤርትራ አይወዱም፣ በጣም ባለጌዎች ናቸው። ግን ሰዎች ብልግናቸውን በጣም የሚገርመኝ ማለት ነው። ኔክስት አይዲያ ደግሞ ልንገራችሁ ማለት ነው። አሁን በማህፀኔ ላይ እየገባብኝ ነገር ማለት ያቺ የሆነ ያስገባችብኝ ምናምን ነገር ብያችሁ አልነበረ ማለት ነው። በሷ በኩል ከሳራ ጋር ምናምን ነገር አድርጎ ምናምን ነገር አስገቡብኝ ትክክለኛ ሆስፒታል ላይ ምናምን ነገር ማለት አሁን ኔዘርላንድ ስለምትጠቀም ምንም ልትል አትችልም። ምክንያቱም ብዙ ጥቅሞችን ያገኛሉ በመተሳሰቡ ተወዳጅነትን ማስተፋቀርን ብዙ ነገሮችን ስለሚሆንላቸው ከሚሉትን ነገር የላቸውም ሰዎቹ ማለት ነው። ናቹራል ነገር ላይ አያምኑም ባይ ማለት ነው። በራሳቸው አይተማመኑም ሰዎች ማለት ነው። እና ሲቀጥል ደግሞ ባለጌዎች ናቸው ባይ ማለት ነው። ሰው ጎናቸው ካላዩ ማለት ነው። እነዚህ ሰዎች እንደዛ አሳልፈው የሚሰጧችሁ ከሆነ በጣም ነው የሚሉት ማለት ነው። እና ከዛ ማለት ነው ልጆች ልነግራቸው የምፈልገው ነገር ማለት ነው። ከዛ ለካ ለምንድን ነው እኔ አሁን ከኤርትራውያኖች በቃ ኤርትራ ማለት ነው ሰላም ካልኩኝ ማለት ነው የእውነቴን ነው የምላችሁ ኤርትራ ምናምን ነገር ብሎኝ ማለት ነው ሌሊቱን ቀኑን ብዬ ሌሊቱን ካደርኩኝ በቃ ሀተፍ እያልኩኝ ነው የምውለው። ሀተፍ ምንድን ነው የሆነ ማኩልተፍ በቃ መቃጀት ማረውና ላቀን ህልም ነው አረቃ የሆነ እብድ የሚያደርግ ነገር አለ አይደለ? በውስጤ የሆነ የሚያሳብድ ነገር ይመጣኛል ማለት ነው። በቃ ኤርትራ ሜቢ ሰላምም ካልኩኝ ማለት ነው ስለምንድን ነው የምትሰራቸው በማህፀኔ የገባኝ ነገር ማለት ነው። በቃ የሆነ የማያስማማ ነገር ነው። ታውቁታላችሁ። ራሳቸው ደደቦች ናቸው ባይ ማለት ነው። ራሳቸው ኤርትራውያኖችም ማለት ነው ለገንዘብ ሲባል ማለት ነው የማያደርጉት ነገር የለም። ቆፎዎች ናቸው እና ማለት ነው እንደዛ ነን ምናምን የሚሉ ሰዎች ስራ ለማሰራት ነው ባይ ማለት ነው። አንዳንድ ኤርትራውያኖች ደግሞ በጣም ምስኪን ናቸው። ዋይ በቃ የሆነ ሰው በምላስ ጥሩ ነገር ሲለው የእውነት እነዛ የሚወዳቸው ምናምን ነገር ይመስላችኋልና ከስነሽ ቀለጥፍ ነው የሚሉት ባይ ማለት ነው። እኔ ደግሞ በተፈጥሮ የተብለው የሚሸወድ ሰው አልወድም ባይ ማለት ነው። ማለት ኤርትራውያኖች ከራሳቸውም ችግር አለባቸው እውነት ለመናገር ማለት ነው። ከራሳቸው ችግር አለባቸው። ግን ሲቀጥል ደግሞ ልነግራቸው የምፈልገው ነገር ማለት ነው ሲቀጥል ደግሞ ልነግራቸው የምፈልገው ነገር መሰላችሁ በጣም ሙቀት አለ ማለት ነው። ከዛ ላለው ጨመረበት ነው ውዶች። አንደ እቻ ሀገር የእውነት ነው የምላችሁ እኔ እቻ ሀገር ማለት ነው በጣም ነው የምትመቸኝ። ግን ምቾት አልመርጥም እኔ ባይ ዲል ነው የምመርጠው ምናምን ነገር ብያችሁ ነበር። አሁን ግን ያው ብዙ ነገር ስላሳካው ማለት ነው I don't care. I don't think so. I don't care by the way. እና ማለት ነው ልጅ ልነግራችሁ ፈልጋለሁ ማለት ነው። አይ እንዲሁም ማለት ነው አሁን ታይም ላይ ማለት ነው ስዊዘርላንድ ከመመለስ እዚህ ቢቀመጥ እንዴ ማለት ነው ከስዊዘርላንድ ሀገር ሌላ ሀገር ያለ አይመስለኝም ነበር። እኔ ስዊዘርላንድ ስለው
በቃ ከስዊዘርላንድ ውጪ ማለት ነው በቃ ሌላ ሀገር ሆኖ አይታየኝም ነበረ። ዋይ በቃ ጤንነቴ ግን ከስዊዘርላንድ በላይ አንዳንዴ ኢቭን እዚህ ምቹ ለምን ካላችሁኝ ስዊዘርላንድ ላይ በጣም ቅናት አለባቸው ማለት ነው። እነርሱ ስዊዘርላንድ ሳይሆን የሚቀኑት ሌሎቹ እነርሱ ላይ ይቀናሉ። ስዊዘርላንድ ደግሞ ከጠላቶቻቸው ጋር ነው የሚሄዱት እና በቃ ለጠላቶቻቸው ያንጨበጭባሉ እና ለዛ በቃ አንዲት ልጅ ነበረች እና ፈሩዝ የምትባል ልጅ ነበረች ደግሞ ሊቢያ ላይ ማለት ነው። የሰንአፈ ልጅ ነበር ያፉ ማለት ነው። ቫምፓየር ጓደኛዬ እኔ እውነት የምነግራችሁ ያፌት ሰው እኔ ብዙ መንዘሩ አልጠይቀውም። ለምን ካላችሁ ቶሎ ቶሎ ነው የማውቀው ሰው ማለት ነው። ምን አይነት ሰው እንደሆነ ኬት ሊሆን እንደሚችል ቶሎ ነው የምገምተው እና ብዙ ጥያቄ አልጨነቀበትም። ግን እነርሱ ያፌት ሳይሆን ሌሎቹ ማለት ነው ብዙ ኤርትራውያኖች ማለት ነው በቃ ልባቸው ጥቁር ነው። በየቀኑ ነው የሚጠይቁሽ። የሆነ ነገር በተናገርሽ ቁጥር በቃ ሁሉ ኔጋቲቭ ነው የሚሄዱት። በጣም መጥፎ ነገር ነው የሚያስቡት ማለት ነው። ይሄ ኬዝ ነው ባይደዊ ማለት ነው። እውነት ለመናገር ኬዝ ስለሆነ ማለት ነው። ከዛ ወደዚህ ምናምን ነገር ከምትሉ ወረቀት የምትይዘበትን መንገድ ይላሉ። ግን ምን አለ መሰላችሁ የኔ ጉዳይ ማለት ነው። ሰዎቹ አያምኑ ስለ ኬዝ ምናምን ነገር አያስቡም። አሁን ታይም ላይ ሰው ይሉንታ ብቻ ነው ያላቸው እንጂ ሰው የኔ ኬዝ እኔ አሁን እኮ ኤርትራ ኤርትራና ኢትዮጵያ እኮ ደስ ይላል እኮ አያችሁ። እኔ እውነቴን ነው የምነግራችሁ ከእነርሱ ጋር ባልሄድ ኖሮ ኤርትራ ምንም አትለኝም። ግን እኔ ማለት ኤርትራ ስላልኩኝ ኢትዮጵያ አጣላለሁ ወይ ኢትዮጵያ እንትን አደርጋለሁ ማለት አይደለም። ኢትዮጵያም ደስ ያላችሁ አሉ እኮ ባዲ ማለት ነው። ሁሉም ሰው ያውቃል የሰው ችግር ባዲ ወይ ማለት ነው። ዋይ አይነቱ ዱ ኤቭሪቲንግ ባዲ ማለት ነው። ካምፕ ውስጥ ማለት ነው መቆየት በጣም ከባድ ነው ጉዶቼ ማለት ነው። ህይወታችሁ በጣም አደጋ ውስጥ ነው የሚገባው እና ወረቀት እስከታገኙ ድረስ በቃ በየትኛውም መንገድ ወረቀት ማግኘት ነው። ግን አንዳንዴ ለወረቀት ብሎ ህይወት መስዋዕት አይደረግም ነው። ስለዚህ ለዛ ነው የምላችሁ ነገር ማለት ነው። አንድ ሰው ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው ኔዘርላንድ ኮምፕሊትሊ የሚያደርጉትን ነገር ሀበሻ የሚሉትን ነገር እንትን የሚሉትን ነገር እነርሱ አይደለም ሁሉንም ነገር የሚያከናውኑት ሌላ ሰው እጅ ውስጥ ነው ባዲ ማለት ነው። ሌላ የሚገዛቸው ሰው አለ። ስለዚህ ትክክር ልላችሁ ፈልጋለሁ። ሀበሻ በጣም ብዙ ቦታ ላይ የምትንቀለቀሉት አሁን እንትን እያሉ ነው። አሁን ኤርትራ ገፍተን እናወጣለን ምናምን ነገር እያሉ ነበረ ከኔዘርላንድ ባዲ ማለት ነው። ኤርትራ ማለት ነው ስለከበደቻቸው ምስጢራቸው እንዳይታወቅባቸው ቀድሞ ለመቀደም ነው ባዲ ማለት ነው እንደዛ የሚሉት። እኔ ለኤርትራ ለመቆም አይደለም። እኔ ኤርትራ ምንም አይደለችም። ግን በዚህ በኩል ካየን ማለት ነው የእውነት በጣም ኤርትራ እንትን ስላደረጉ ሳይሆን ማለት ነው በቃ ጥቅም ስላለቀባት ኤርትራ ጥቅም ጨርሳለች። በቃ ቢያ ነው ባዲ ማለት ነው። ይኖ በሌላ በኩል ስለተጠመዱ ከሌላ ሰው ጋር ነው በጣም ሰው እንትን ያላቸው ነው ተስዋይ እንደዛ ናቸው ባዲ ማለት ነው። ምህረት የሌለው ሰው ምህረት የለውም። ይናወት የማትተማመንበትን ግድግዳ አትጠጋበት ይባላል ማለት ነው። ሞኝ ወዳጅ ማለት ነው ለባም ጠላት ይሻላል። አይስወርት ነው የምላችሁ። እኔ ልነግራችሁ የምፈልገው ነገር ማለት ነው አሁን በዚህ በኩል ማለት ነው እያስመሰሉ ነው በቃ አሁን እኔ እናንተ ደደቦች ምናምን ነገር ስላልኩ ማለት ኤርትራዎች ብዙ ነገር አያደርጉኝ ማለት ነው። ኤርትራ የሚሉትን ሁሉ ኤርትራ አይደለም። ኤርትራ የሚሉት ሁሉ ለኤርትራዎች አይደሉም። ስለ ኤርትራ ምንም ግድ የላቸውም። ስለ ራሳቸው ብቻ ነው የሚያስቡት፣ ስለ ግላቸው ብቻ እና ኤርትራውያኖቹም ቢሆኑ ማለት የሰው አይሳሳትም ማለት አይደለም፣ ይሳሳታል። ክፋትም በክፋትም ያደርጋል ማለት ነው። ግን ማለት ነው ልጅ ለነገራችን የምፈልገው ነገር ማለት ነው ብዙ ጊዜ መተቱ የነበረ ምግብ ላይ ምናምን ነገር ሊያደርገን ብዙ ነገር ይሞክሩ ነበርና እኔን ለማደንዘዝ የማይሞክሩት ነገር የለም። ባዲሞቶ እንደዛም የሚሏቸው እኮ ያቺ ኢሮብ ብቻ እኮ ላትሆን ትችላለች። የገዛ ቤተሰቦቼ እኮ መርዝ ሰጥቷቸው መርዟት ብለዋቸው ሊሆን ይችላል ባዲ ማለት ነው። እኔ በጣም ብርቅ የሆነ ቤተሰብ የለኝም። ብርቅ
አይደሉም ባዴ ማለት ነው። ክፉ ናቸው ባዴ ማለት ነው። ማለት ነው ይህን ያህል ቤተሰብ ባዴ ቢጠላኝም ፈዛዛዎች ቢሆኑም ከራሳቸው ፈዛዛዎች ስለሆኑ ነው እንጂ ይህን ያህል ላይሆንም ይችላሉ። ግን ማለት ጥሩ ነገር በሌለበት ታይም ላይ ጥሩ ነገር አታስቡ ብያቸዋለሁ። እኔ ጥሩ ነገር አላስብም ባዴ ማለት ነው። እና አስቀጥል ደግሞ ልነግራቸው የምፈልገው ነገር ምንድነው መሰላቸው? ይሄ ምንድነው የሚባለው እና ለዛ ነው በቃ ለኤርትራ አስበውላትም አይደለም ባዴ ማለት ነው። የተናገራትን ሰው በሙሉ ነው እንትን እያደረገች ያለችው ኤርትራ። ይሄ ሆላንድ ባዴ ሪጀክት እያደረገች ያለችው ባዴ ማለት ነው። ሪጀክት ስላችሁ ማለት ነው በጣም አሁን ከጀርመን ጋር ግጭት ውስጥ ሲገቡ ማለት ነው። ጀርመን በጣም ነበር የምጠላው የሆነ ታይም ላይ ሆላንድ ማለት ነው ስቲል በጣም ነበር የምጠላው። እና ለምንድን ነው ታውቁታላችሁ? አሜሪካ ማስነስታባት ነበረች። የእነሱ ስራ እንደሆነ ነው 100% አምናለሁ ባዴ ማለት ነው። ሁሉም ነገር ሰው እዛ የሚያደርጉት ማለት ነው እኔን መጥፎ ነገር ስላሰቡ ሳይሆን እኔን ስለረዱኝም ይሆናል ባዴ ማለት ነው። ሰው እንዳሰበ በፍጹም አላስብም። እውነቴን ነው የምነግራችሁ። እኔ ሰው እንደሚያስበው ፍጹም አላስብም ማለት ነው። አሜሪካን ኮንፊዝ ብትሆንም ማለት ነው። እውነቴን ነው የምነግራችሁ። በዛ ለእኔ አስባ ወይም ደግሞ ምናምን ነገር አይሆንም ማለት የኔ ጉዳይ ያለበት ከሆነ ማለት ነው። በሌላ በኩል ከሆነ ደግሞ የሆነ ነገር አይታለች ተናግራቸዋለች ያዝ ዋይ ባዴ ማለት ነው። በዛ ይሆናል ታዲያስ መቼስ በሌላ በኩል በምንም እንትን ጸብ የምታነሳው ነገር የላትም ባዴ ማለት ነው። እንደምታውቀው ማለት ነው ክፋታቸው በቃ ከልክ ያለፈ ነው ባዴ ማለት ነው። አሁን የሚያደርጉትን ነገር ሁሉ ነገር ማስመሰል ነው ባዴ ማለት ነው። አይነው ደም ባዴ ወይ ማለት ነው። እና ማለት ነው ዶች ልነግራቸው የምፈልገው ነገር ማለት ነው ኢሮብ ምንም እና ከማንም በላይ ዳንጀር ናቸው ባዴ ማለት ነው። ኢሮብ የገባበት ዋው በጣም ከባድ ነው ባዴ ማለት ነው። በተለይ እሷ ወይኔ ፈጣሪ ያለን ባዴ ማለት ነው። እኔ የሰው ጅቦች ማለት ነው በአካል ያየሁት ማለት ነው። ያው የሰው ጅቦች ምናምን ነገር ተብሎ ከሚያዙ ሰዎች ማለት ነው ኦሪጂናል የሰው ጅቦች ናቸው። እና በእነሱ በኩል የሚመጣ ሰዎች ብታያቸው ጅቦች በቃ እኔ እኮ ካዚች አሁንም ሶማሊ ማለት ነው ሶማሊ እኔ ጋር የነበረችው ማለት ነው። አሁን ኢትዮጵያ ላይ አንዷ ነበረችና እኛ በቃ አንዳንዴ ሰዎቹን እበላለሁ ምናምን ነገር ስትል የነበረችው ሴት አላችሁ አይደለ? አሁን በቃ ሀብሉን ስጥኳለሁ እንዳልበላው ብዬ ፍቅረኛዬ ከዛ ደግሞ እሱን በጥሼበት እበላዋለሁ እያለች ነበረ። ልክ ያቺ ሶማሊ ከነጋ ነበረች ያኔ ማለት ነው። በቃ ልክ እንደዛ አይነት ናት ሶማሊያች ሶማሊ ከነጋ የነበረችው ማለት ነው። በቃ ልክ ደህና ስሆን ጊዜ ማለት ነው በቃ ይነሳባታል። በቃ የሆነ እንደዚህ ሀብሌን ተበጥሶ አገኘዋለሁ። ልክ በቃ ማህፀኔ የሆነ ነገር ልክ ሊወጣልኝ ስል ልክ በቃ ይነሳባታል። ታስነሳብኛለች የሆነ ነገር ልክ ሊወጣ ስንተሳሳ አድርጋለች ባዴ ማለት ነው። አንዳንድ ሀበሾችም አይቻቸዋለሁ ባዴ ማለት በአማርኛ ስታወሩ ማለት ነው ውሾች ማለት ነው። ባዴ የምታደርጉትን ነገር ደርሼባቸዋለሁ። ብዙ ሰዎችን ደርሼባቸዋለሁ። እነዚህ አማርኛ ተናጋሪዎች ኦሮሞዎች፣ ሌሎች ከእነሱ ጋር ማለት ነው ተባብራችሁ ማለት ነው እኔ ላይ የሚታሰሩ ሰዎች ማለት ነው። ኤርትራውያኖችም ኤርትራውያኖች እርግጥ አድርጌ ነው የማውቃቸው ታው ችግር የለም። ሌሎቹም ባዴ ማለት ነው ኢትዮጵያኖችም ትግሬዎችም እንዲሁም እስከ አጋሜ ድረስ ማለት ነው እስከ አድግራት ድረስ ማለት ነው። ልጅቷም ኮምፕሊትሊ ሶማሌ እንዳልሆነችም እንዲሁም አትመኑ ባዴ ማለት ነው። አሁን ሁሉም ሰው የሚመጣበትን መንገድ እሱ ዳንጀር ባዴ ማለት ነው። የሚመጣበትን መንገድ ዳይሬክትሪ እንደዛ ናቸው ማለት አይደለም። ሁሌም ስራ ነው ባዴ እና ኤቭሪቲንግ ባዴ ማለት ነው። በዛ በኩል የሚበልጠኝ ሰው የለም። ግን እኔ ምን አለኝ ሰው እስኪረዳኝ ድረስ መጠበቅ ፈዛዛ ነው። እኔ አካባቢ ያሉትን ሰዎች በሙሉ ፈዛዛ ናቸው። ቀዛዛ ፈዛዛ ደምዛዛ ናቸው ባዴ ማለት ነው። ደምዝዤ ነበረና ልክ ልነቃ ሲል ሰዎቹ ይመጣሉ የሚያደነዝዙ እንደ ሶማሌ ምናምን ነገር እንደነ ሀበሾችን ይመጣሉ ማለት ነው። ልክ ደህና ሰውን ጊዜ ማለት ነው የሚያበሳጩኝ ወይም ደግሞ የሚያደነዝዙኝ ይመጣሉ። በጣም የሚገርማችሁ ነገር ማለት ነው። አትላስ ደግሞ ወንድ ነው ልላቸው የፈለኩት ማለት ነው። ሰዎቹ ሊያስገቡኝ የሚፈልጉትን ቦታና
እኔ ደግሞ ከዛ ማምለጥ እፈልጋለሁ፣ እነሱ ወደዛ ላይ ያስገቡኝ ይፈልጋሉ። ላትስማማን እኮ ለዛ እኮ ነው ባዲ ማለት ነው። በጭራሽ መስማማት ያልቻልነው እኮ ለዛ እኮ ነው። እኔ በፍጹም ወደ እነሱ ቦታ መግባት አልፈልግም፣ እነሱ ደግሞ በፍጹም እኔን አይረዱኝም ባዲ ማለት ነው። ለዛ ነው በፍጹም ልንግባባ አልቻልነው ባዲ ማለት ነው። እና ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ምንድን ነው መሰላቸው? ሰዎቹ ማለት ነው ባዲ እኔ የገዛ ቤተሰቦቼ ማለት እንዲህ ያደርጉኛል ብዬ አላሰብኩም ነበረ። አባቴም ይሄን ያህል ያደርገኛል ብዬ አላሰብኩም ነበረ። ማለት እርዳታ አገኛለሁ ብዬ አስቤ ነበረ። ግን ማንም ሰው ምንም ያደርገኝ አይደለም ባዲ ማለት ነው። ግን ከምንም እና ከማንም በላይ ማለት ነው የሚያስጠልኝ እናቴ ቤተሰቦች፣ የአጎቴ ልጆች፣ የአጎቴ ሚስት ዘመድ፣ ሌሎቹ ደግሞ ዝም ብላችሁ ሀበሻ እያላችሁ የምትመጡ ቆረቆንዶዎች፣ አሁን ደግሞ አንዳንድ ደግሞ ኤርትራንን ምናምን ነገር እያላችሁ ማለት ነው። ደግሞ እጃቸው ምንድነው እንትን የሚያክለው በቃ ይሆናል አይደለ ደርቆ ምናምን በቃ ሰላም ስትላቸው ይደብርሃል ባይ ማለት ነው። እውነቴን ነው እኮ እጃቸው የሚደርቀው እንደዛ የሚሰሩ ሰዎች እኮ ጭንቅላታቸው ልክ እንደዛ ነው ባይ ማለት ነው። እውነቴን ነው የምላቸው። በቃ እንደዚህ በጣም በስራ እየበዘበዘ እጅ ያላቸው ሰዎች ማለት ነው፣ ሴቶች ጭንቅላታቸው ስራ የማይሰራ ሁሉም ሰው ስለሚጠቀምባቸው ነው ባይ ማለት ነው። እውነቴን ነው። አንድ የጠይቁሽን ጥያቄ ለዘላለም ይጠይቁሻል። 10 ዓመት አንድ ጥያቄ ይጠይቁሻል። ስለማይነቁ ነው በጣም በቃ እንደ ፍሪጅ ምናምን ጭንቅላት ያላቸው ናቸው ማለት ነው። አንድ ሰው ማለት ነው። እሱ ደግሞ ትኩስ መረጃ ነው። ምንድን ነበረ ሌላ ትኩስ መረጃ አንድ ብሌን ነበረችና ከረን ልጅ ማለት ነው። ባህር ወርደን እያለን ማለት ነው መጨረሻ ላይ ወደዚህ ስንወጣ ማለት ነው። ከዛ እሷ ማለት ነው ለአምስት ወንዶች ብለን ልጆች ማለት ነው ለአምስት ወንድ ልጆች ማለት ነው አንድ አስደረገቻቸው ባዲ ማለት ነው። አንድ ሌሊት ደግሞ በረሃ ላይ እንዴት ቻለች ግን አይዘወት ሆነላችሁ ወይ ፈጣሪ አለም። በቃ ላይ ዶንኪ ናቸው እኮ እነርሱ ማለት ነው። እንዴት እንደቻለቻቸው እኔ በጣም ነገር ነው ማለት ነው። እና ማለቴ ከሰውነታቸው ከምናቸው አምስቱ ወንድ ፈጣሪ አለም ሆይ ደግሞ 20 ዓመቴ ነው ምናምን ነገር እያለች ነበረ። እና እኔ ደግሞ እሱ 20 ያደረገች እኔ 20 ገባል ማለት ነው ውዶቼ ማለት ነው። ከዛ 20 ዓመቴ ነው ስትል ነበረች። እና ደግሞ ስሟ እኮ ማን ነበር አለን አላውቅም። ከዛ አምስት ወንዶች አስበዳቻቸው ነው የሚባለው። አዎ በቃ 5 ወንዶች አንድ ሌሊት በዷት። ደግሞ ምንድነው ይፋለው ማለት እና በጣም እየደበቁ ነበረ። ግን እኔ በሆነ መንገድ ሰማሁ እና ማለት ነው ፈጣሪ ያለም ግን 5 ወንድ ልጅ ማለት ነው በአንድ ሌሊት ማድረግ ማለት ገና አይከብድም። ሻት ፈካ እንዴት ነው እንትነኝ ሰዎች በጣም የሚገርመኝ ነገር ማለት ነው። ወይኔ ግን ደግሞ ማለት ነው እኔ እውነቴን ነው የምነግራችሁ ኔዘርላንድ ላይ ማለት ነው ምን ያህል ቡዳዎች ማለት ነው ጭንቅላቴን ተቆጣጥሮብኝ። እኔ ከሁሉም በላይ ታቱ ያደረኩት ለምንድን ነው መሰላችሁ? በቃ ጭንቅላቴን መረዘብኝ ኔዘርላንድ ላይ እና የሆነ ነገር ተያይዞ መጥፎ ነገር ጭንቅላቴ ላይ እንዳይመጣ ማድረጉን ተውትማ በፍጹም አላደርግም ባዲ ማለት ነው። ጭንቅላቴ ላይ እንኳን እንዳይመጣብኝ ማለት ጭንቅላት ላይ ኃጢአት ነው ባዲ ማለት ነው አንዳንዴ እና እንዳይመጣብኝ ነው እንትን ያደረኩትና ከዛ ያቺ ብሌን ልጅ ማለት ነው ከረን ልጅ ማለት ነው ባዲ ማለት ነው ከረን የሚሏትን ልጅ ማለት ነው አሁን በብለንኛ ነበረ ስታወራ የነበረችውና ከዛ እንደዛ አደረገችውና ማለት ነው። እና አሁን ትግርኛ በጣም እንትን እያሉ ይጠራሉና ማለት ነው። እውነት ለመናገር ማለት ትግርኛ ሙሻ ናቸው ባይደይ ማለት ሸርሙጣ ናቸው። ግን የእውነት እኔ እንዳየው ማለት ነው ትግርኛ ይሻላል፣ የትግርኛ ብሄር ይሻላል እውነት ለመናገር ማለት ነው። እኔ ማለት ነው አሁን ብለን ካላችሁ ማለት ነው ከከረን እኔ ብለን ላይ ምንም ታሪክ አላየሁም ባይደይ ማለት ነው። ሌሎቹን አውቃለሁ
6 ልጆች ናቸው። እኔ በጣም ተጫዋች ነኝ። በጎች ናቸው። ወንዶች ደግሞ ሚስጥር የሚባል ለእኔማ ኮምፎርት ሰጥቶኛል። አይስወርት ጋር ነው የምላችሁ ዋነታቸው ምናምን ነገር እና ግን ማለት ነው እውነቴን ነው የምነግራችሁ። እኔ የሆነ እንትን ምንድን ነው የሚባለው ሀረን አላውቅም ባይደኝ ማለት ነው። አሁን ለምን ያስጠላኝ ታውቁታላችሁ? ሰው እኛ እንደዚህ ታደርገናለች እነርሱ እንደዛ ምንማችሁ እኮ አይደለሁም። ለእኔ እኮ ምንም አድርጎልኝ የሚያውቁ ሰዎች እኮ አይደለሁም ማለት ነው። ለሰዓት አትጥገቡ ሰው ላይ ባይደኝ ማለት ነው። እና ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ ነው በጣም ተገረምኩላችሁ ባይደኝ ማለት ነው። እና አሁን እዚህ አውሮፓ ውስጥ እኮ ይሄ ሁሉ ካሳለፍኩኝ በኋላ አላገባች ወይ የሆነ ነገር ፈልገን ወይ የሆነ ነገር አላደረገችልንም ወይ የሆነ ነገር ብሎ እኔን ሊወቅስኝ ይሆን ወይ በጣም ነፃነት ሊሰጥኝ ይገባቻል ባይደኝ ማለት ነው። ማለት ይሆን አልባዴ ማቸስ ነፃነት የሚባል ነገር አይተን አናውቅም። ግን አያፍርም ወይ ይሄ ሁሉ ችግር ካሳለፈን በኋላ ማለት ነው። ምንም አይነት እንትን ሳይኖረን ማለት ነው ማለት ባይደኝ ማለት ነው። ማለት ወዶቼ የትኛውንም ቦታ ምን እንደፈልጉ ታውቁታላችሁ። ሁማን ራይት ፈልጋለሁ ባይደኝ ማለት ነው። ሁማኒቲ ፈልጋለሁ እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። እኔ ስናደድ ጊዜ በጣም ተናጋሪ ነኝ። ከዛ በኋላ ግን እኔ ቀለል ያለ እንትን ነው የሚመቸኝ። ግን ያደረገኝን እና ረሳም አይ never ever again to go to ከዛ ቦታ እንኳን አላልፍም ታውቁታላችሁ። በዛ መስመር እንኳን አላልፍም። አንዴ ሰው ከጠላሁት በኋላ ማለት ነው። ኤኒዌይ ለነገራችሁ የምፈልገው ነገር እንደመሰላችሁ በጣም ነው የሚገርማችሁ። ያው የኢሮፕ ሴቶች ደግሞ ከነርሱ የባሱ ናቸው ከቢለን ባይደኝ ማለት ነው። አንዳንዴ የጠርችው በተለይ ማለት ነው። ያው ትግረኛ ሙሽሽ ናቸው ግን በተሻለ ትንሽ ይቻላሉ መሰለኝ። ተንከባከቡ ማን ከምን እንደሚሻል እንኳን አናውቅም። ፈጣሪ በቅልኝ ባይደኝ ማለት ነው። እና ማለት ነው ውዶቼ ስለዚህ እኔ ላይ ጉራ አታርጉ ባይደኝ ማለት ነው። ወይ እኔ ባይደኝ የሚያልፈኝ ነገር የለም። ግን እኔ ወረ በጣም የወረ ጥማት አለብኝ። አዲስ ወሬ ነው ማለት ከይወጣበትኩኝ ማለት ነው። አዲስ ወሬ ምን አለ? ግን እኔ ሶሻሊ ነው ባይደኝ ማለት ነው። አሁን መንደር ላይ የሆነው ሁሉም ሰው የሚያውቀውን አዲስ ወሬ ከሌላ ሰው ከሚሰማ ነው